እንኳን ለጻድቁ አባታችን አቡነ እስትንፋሰ ክርስቶስ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የጻድቁ አባታችን አቡነ እስትንፋሰ ክርስቶስ ገድል እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን አቡነ እስትንፋሰ ክርስቶስ ወደ ትግራይ ሀገር ከ9 ቅዱሳን በረከት ይቀበል ዘንድ ሄደ። ደብረ ዳሞ ደርሶ በትምህርተ መስቀል አማትቦ ያለ ገመድ ከደብረ ዳሞ ተራራ ላይ ወጣ። በተራራ ላይ 40 መዓልትና 40 ሌሊት በትጋት በመጾም ሳይቀመጥ ቆሞ እየጸለየ ሰነበተ። ከዚህ በኋላ አቡነ አረጋዊ አቡነ እስትንፋሰ ክርስቶስን ተገናኘው። እርስ በእርሳቸው ሰላምታ ተሰጣጥተው የእግዚአብሔር ገናናነትና ተጋድሎ ያላቸው የመነኮሳት ተአምራትንና ሃይማኖት ተጨዋወቱ። ሁለቱም አቡነ ዘበሰማያት ከጸለዩ በኋላ አቡነ አረጋዊ ተሰውሮ ወዳለበት ቦታ ተመልሶ ሄደ። አባታችን አቡነ እስትንፋሰ ክርስቶስ ወደ ደብረ አክሱም ሄዶ ጽዮንን ተሳለማት። ጽዮንም የልጄ ክርስቶስ የእስትንፋሱ ይሆንክ የከበርክ መናኝ ሆይ እንደምን አለህ አለችው። አባታችን እስትንፋሰ ክርስቶስም የእግዚአብሔር የሕጉ ማደሪያ ይሆንሽ ጽዮን ሆይ ሊቀ ነቢያት ሙሴ በደብረ ሲና 40 መዓልትና 40 ሌሊት በጾመ ጊዜ ከእግዚአብሔር ዘንድ ለእኛ የወረድሽልን እኛን ለማዳን ለሙሴ የተሰጠሽ ለአንቺ ሰላምታ ይገባሻል። ከዚህ በኋላ ወደ እኛ ወደ ኢትዮጵያ ምድር መጣሽ፣ ሕግንና ሥርዓት ካንቺ ይወጣልና ዛሬ ተገለጭልኝ ብሎ ጽዮንን አመሰገናት። በዚያን ጊዜ ተገልጻለት በማየቱ ደስ ተሰኘባት። እጅም ነሳት። እሷን አስመስሎ 2 ጽላትን እንደ ወልድ ልደት ምሳሌ 2 አድርጎ ቀረጸ። ከዚህ በኋላ ሄዶ አባ ጰንጤሌዎንን፣ አባ አሌፍን፣ አባ ጽህማን፣ አባ አፍጼን፣ አባ ገሪማን፣ አባ ይምአታን፣ አባ ጉባንና አባ ሊቃኖስን እጅ ነሳቸው። ከ9 ቅዱሳንም ቡራኬ ተቀበለ። የገድላቸውንም መጽሐፍ ከመልካቸው ጋር አነበበ፣ ጽፎም ያዘ። ከዚህ በኋላ ደብረ ቢዘን ሄዶ አቡነ ፊልጶስን አገኘ። ከእሱም ቡራኬ ተቀብሎ ከዚህ በኋላ ወደ አቡነ አብይ እግዚእ ገዳም ሄደ። ከአብይ እግዚእ ጋር ተገናኝቶ መንፈሳዊ ነገርን ተጨዋወቱ። በዚያም ብዙ ቅዱሳንን አግኝቶ የእግዚአብሔርን ምስጢር ከነርሱ ጋር ተጨዋወቱ። ዳግመኛም ወደ ዋሻ ገብቶ ያለ መብልና ያለ መጠጥ 40 መዓልትና 40 ሌሊት ቆየ። በብዙ መከራም ይፈትኑት ጀመር። አጋንንትም ወደሱ ይመጣሉ። መላእክትም እያጸኑት 10,000 እየሰገደ ናላው በአፍንጫው እስኪፈስ ድረስ ከዚያ ቆየ። በክብር ላይ ክብር በጸጋ ላይ ጸጋ ተጨመረለት። ከዚያም ተነስቶ የትግራይን አድባራትና ገዳማትን ይጎበኝ ዘንድ ሄዶ በሰሜን በኩል ወዳለችው ምድር ወደ ያሬድ ደብር ደርሶ የገድሉን መጽሐፍ ካንቀጸ ብርሃን ጋር አነበበ። እመቤታችን ድንግል ማርያም ከያሬድና ከልጇ ከወዳጇ ወደ እርሱ መጣች። ብዙ ተአምራትንም አደረገችለት። ከእርሱም ተምሮ ተባርኮ ሄደ። ከሞላ ውሃም በደረሰ ጊዜ በመስቀል ምልክት ያማትባል። አማትቦ በእግሩ እንደ ደረቅ እየረገጠ ይሻገራል። 5 አንበሶችና 5 ነብሮች ይከተሉታል። እነዚያም አንበሶችና ነብሮች የሚመገቡትን ባጡ ጊዜ ድንጋዩን ባርኮ ሥጋ ያደርግላቸዋል። እነሱም ያንን ይመገባሉ። ለሰዎችም ሲርባቸው እንደዚሁ ድንጋዩን ባርኮ ምግብ ያደርግላቸዋል። ህብስትም ከሰማይ ዮናኤል የተባለው መልአክ በአባታችን ጸሎት ያወርድላቸዋል። ከዚህ በኋላ ወደ ዋልድባ ምድር ደርሶ በዚያ በዋሻው ውስጥ እየጾመ ለገዳሙ እያገለገለ 4 ዓመት ቆየ።
ከ4 ዓመት በኋላ ከአቡነ ሳሙኤል ጋር ተገናኘ። አቡነ ሳሙኤልም የአንተ ክፍል ይህ ነው ብሎ ቦታውን ነገረው። ከ4 ዓመት በኋላ አረጋውያን መነኮሳትን ተሰናበታቸው። እነርሱም መርቀውት የኢትዮጵያን ገዳማት ተዘዋውሮ እየጎበኘ ገዚም ወደሚባል ሀገር ደረሰ። ይኸውም ጎጃም ነው። በዚያ እያስተማረ እያጠመቀ የታመሙትን እየፈወሰ የዕውራንን ዓይን እያበራ ሙታንን በጸሎቱ እያስነሳ በዚያም ተቀምጦ ተአምራትን እያደረገ በጾምና በጸሎት የምታታቸውን እጽዋት የጥንቁልናቸውንም ሥራ ሻረባቸው። እነርሱም ምታታቸውን ጥለው ንስሐ ገቡ። አባታችን አቡነ እስትንፋሰ ክርስቶስም ባህር ውስጥ ገብቶ 9 ዓመት ለኢትዮጵያ ጸለየ። ከ9 ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ከመነኮሳት ሁሉ ብልጫ ያለ ወዳጄ እስትንፋሰ ክርስቶስ ወይ ይህችን ሀገርና የኢትዮጵያ ሰዎችን ምሬልሃለሁና ከዚህ ባህር ውጣ አለው። አቡነ እስትንፋሰ ክርስቶስም ከባህር ውስጥ ወጥቶ ተንበርክኮ ለጌታችን ለኢየሱስ ክርስቶስ ሰገደ። ጌታችን ኢየሱስ ክርስቶስም የማረፊያ ቦታ የምትሆን ምስራቅ ወደምትሆን ወደ ዳውንት ሂድ፣ ዳግመኛ ዝክርህን ያዘከረ ስምህን የጠራ የገድልህን መጽሐፍ የጻፈ ያጻፈ ገድልህን ያነበበ የተረጎመ የሰማውን እስከ 7 ትውልድ እምርልሃለሁ። ስለ ድካምህ ብዛት ኃጢአታቸውን ይቅር እላቸዋለሁ። ይህንንም ብሎ በክብር በምስጋና ወደ ሰማይ አረገ። ከዚህ በኋላ የአባታችን የአቡነ እስትንፋሰ ክርስቶስ ዝና በንጉሱና በጳጳሱ አባ ሲኖዳ ዘንድ ተሰማ። ከዚህም የተነሳ ንጉሱና ጳጳሱ አባ ሲኖዳ አባ አልፋኤልም ከይባባ መጥተው በእርሱ ተባርከው በረከትን ተቀበሉ። ኤልሳ ከኤልያስ በረከት ተሆነው ዘንድ መጠምጠሚያውን እንደተቀበለ እንደዚሁ ከአባታችን ቡራኬን ተቀበሉ። ንጉሱም የመንግስቴን ቦታ አመልክተይ ብሎ ጠየቀው። አቡነ እስትንፋሰ ክርስቶስም በመስቀሉ አመልክቶ በሰሜን በኩል እንጨት አለ፣ ከዚያም ሄደ ኑር፣ አንተና ልጆች ለዘላለም በዚያ ትኖራላችሁ። አቡነ እስትንፋሰ ክርስቶስ ይህንን ተናግሮ ለንጉሱ ጸሎትን ጸለየ። ጳጳሱም ለእስትንፋሰ ክርስቶስ ጸለየ። ንጉሱም ይሄድ ዘንድ ተነሳ። አባታችን እስትንፋሰ ክርስቶስም ከደቀ መዝሙሩ ልብሰ ክርስቶስ ጋር ሄደው ከአባይ ባህር ደረሱ። ባህሩም ወዲያና ወዲህ ተከፍሎ እንደ ግድግዳ ቀጥ ብሎ ቆመላቸው። እነርሱም በደረቅ ተሻገሩ። በተሻገሩ ጊዜ ፀሐይ ልትገባ ደረሰች። አቡነ እስትንፋሰ ክርስቶስም እጅግ ጸልዮ አለቀሰ። በጌታዬ በኢየሱስ ክርስቶስ ስም አውግዤሻለሁና ለመስፍን ኢያሱ በገባኦን እንደቆምሽ አሁንም ቀጥ ብለሽ ቁሚ አላት። ፀሐይም ወደ ኋላ ተመልሳ እንደ አቡነ እስትንፋሰ ክርስቶስ ቃል ቆመች። አባታችንም በብርሃን ሰረገላ በወጣ በ17 ዓመቱ ደብረ አስጋጅ ገባ። ፀሐይም እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍታኝ አለችው። እግዚአብሔር ይፍታሽ ባላት ጊዜ ገባች። አባታችንም ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በእርሷ እኖራለሁ አለ። 6 መነኮሳቱም ከእርሱ ጋር ገቡ። እነርሱም የገዳመ ግሸን አቡነ መልክዓ ክርስቶስ፣ ሁለተኛ የጸበለጎል ገዳም አቡነ አካለ ክርስቶስ፣ 3ኛ ዘመለኮተ ሥላሴ የደብረ ድህርት አባ ቴዎጎሎስ፣ 5ኛ አባ ስነ ድንግል፣ 6ኛ የገዳመ ዘጋ አቡነ አካለ ክርስቶስ ናቸው። በዳውንት ሀገርም 17 ገዳማት በእስትንፋሰ ክርስቶስ እጅ በዚያን ወራት ቀኑ። ዕድሜው 33 ዘመን በሆነ ጊዜ ወደ ደብረ ድባ አበምኔት መጥቶ ሚያዝያ 9 ቀን ምንኩስናን ተቀበለ። በዚያች ዕለት ቆብንና አስኬማን፣ ቅናትን፣ ቀሚስን፣ መታጠቂያን፣ መስቀልን፣ በትርን፣ ጭራን፣ ስዕልን እነዚህንም ከተቀበለ በኋላ ቆሞ ሲጸልይ ዋለ። ያለ ሥጋ ወደሙ ምንም አይቀምስም። የፍዩማን መነኮሳት አብነት የሚሆን ታላቁ አባታችን አቡነ እስትንፋሰ ክርስቶስ ያችን ገዳም
ደብረ ቀርሜሎስ፣ ደብረ ኤልድባ ብሎ ሰየማት። በዚያ ድንጋይ ፍልፍል ዋሻ አዘጋጅቶ ሉቃስ የሳላት ከግብፅ የመጣች ከልጇ ከወዳጇ ጋር የተሳለች የእመቤታችን የድንግል ማርያምን ስዕል በዚያ አስገብቶ እርሱም ገብቶ የዋሻዋን ደጅ ዘጋ። ያለ ደቀ መዝሙሩ ልብሰ ክርስቶስ ከሌላ ሰው ጋር አይገናኝም። በውስጧም በጾምና በጸሎት በስግደትና ሌሊት በትጋት በትምህርት በረሃብ በጥም በእርቃን በድህነት ስጋን በማድከም ጽሙድ እንደ በሬ ቅኑት እንደ ገበሬ ሆኖ ኖረ። እነዚህም 10 መልካም ምግባራት ይባላሉ። በዚያም ቦታ ብዙ ተአምራትና ድንቅ ድንቅ ሥራን አደረገ። በአንዲት ቀን ጸሎት ጸልዮ 240 ሺህ ነፍሳትን በየሰዓቱ ከሲኦል ያወጣ ጀመር። ጸሎቱ በረከቱ ይጠብቀን። ከዚህ በኋላ በ7ኛው ዓመት ሱስንዮስ አረፈ። ወደ እሱ ሄደው የኢትዮጵያ አባቶች መነኮሳትና ሕዝብ ሁሉ አልቅሰው በታላቅ ክብር በነገሥታት መቃብር በነገሰ በ24 ዓመቱ ቀበሩት። ከዚህ በኋላ የዮሐንስ አባት ንጉሥ ፋሲል ነገሰ። ፋሲልም 30 ዓመት ሲሆነው ልጁ ዮሐንስን ወደ አባታችን ወደ አቡነ እስትንፋሰ ክርስቶስና ወደ አቡነ ዘማርያም ሃይማኖትንና ምግባርን ያስተምሩት ዘንድ አምጥቶ ሰጣቸው። ከአቡነ እስትንፋሰ ክርስቶስ ጋር አቡነ ዘማርያም ይህንን ጻድቅ ዮሐንስን አስተማሩት። ከመልካም ምግባር ጋር እሱንና ወንድሞቹን የቀና ሃይማኖትንም አስተማሩ። ጻድቅ ንጉሥ ዮሐንስ ተምሮ በጨረሰ ጊዜ ንጉሥ ፋሲልያስ አርፎ ከዚያ ዮሐንስ ነገሰ። የኢትዮጵያም ሀገር 15 ዓመት በቀናች ሃይማኖት ኖረች። ይህም ዮሐንስ የተባለ ንጉሥ ለአቡነ እስትንፋሰ ክርስቶስ የኢትዮጵያ ሰዎችና ሀገር ሁሉ ለዚች ላንተ ቦታ ይገዛ ዘንድ ይሰግድም ዘንድ መጥቶ ደጅ ጥና ብሎ ቃል ኪዳን ገባለት። ስለዚህም ደብረ አስጋጅ ተባለች። ጻድቁ ቅዱስ ዮሐንስ በአባታችን እስትንፋሰ ክርስቶስ እጅ ዘወትር ሥጋው ደሙን ይቀበል ነበር። ንጉሡም አባታችን የክርስቶስ ሥጋውና ደሙን አቀብለኝ አለው። እሺ ብሎም ወደ በዓቱም ቅዳሴ ቀድስ ዘንድ ገባ። ገብቶም ወደ እግዚአብሔር በጸለየ ጊዜ ዮናኤል የሚባል መልአከ እግዚአብሔር ታዞ የቅዳሴ ልብስንና ለመስዋዕት የሚሆኑ ህብስትን ከነጻሉ ወይኑን ከነጽዋው ይዞ መጣ። ለቤተ ክርስቲያን አገልግሎት የሚሆነውን ሁሉ ይዞ መጣ። አባታችን ቅዳሴ ገብቶ በሚቀድስበት ሰዓት መንፈስ ቅዱስ በገሃድ እየታየ ከሰማይ ወረደ። አቡነ እስትንፋሰ ክርስቶስ ለንጉሱና ለመኳንንቱ ሥጋው ደሙን አቀበላቸው። ጌታችን ኢየሱስ ክርስቶስ ወደ አባታችን እስትንፋሰ ክርስቶስ መጥቶ በእጁ የቆረቡ ሁሉ የአስራት ልጆቹ ይሆኑ ዘንድ በደብሩ በገዳሙ ሥጋው ደሙን የተቀበሉም ሁሉ ልጆቹ ይሆኑ ዘንድ የምሕረት ቃል ኪዳንን ሰጠው። ይህንንም ቃል ኪዳን ያለ አባታችን በስተቀር ያወቀ የለም። ንጉሡም መጥቶ መኳንንቱን መስፍኑንም ነዳያንንና ምስኪን በደብሩ በግዛት ውስጥ ያሉትንም ጠርቷቸው ሰብስቧቸው በእመቤታችን በቅድስት ድንግል ማርያም ጥር 21 ቀን ታላቅ በዓል አደረገ። የተራቡትን በማብላት የተጠሙትን በማጠጣት ስለ እመቤታችን ስለ በዓሏ ክብርና ስለ ቅድስናዋ ስለ ሥጋው ደሙ ከዚያ አደረ። በማግስቱም ንጉሡ አባታችን እስትንፋሰ ክርስቶስን ቃል ግባልኝ በሞቴም በሕይወቴም የአንተ በረከት እንዳይለየኝ ብሎ በጸሎቱም ጊዜ እንዲያስበው ከአባታችን ከእስትንፋሰ ክርስቶስ ጋር ቃል ኪዳን ተገባቡ። ንጉሡ ዮሐንስም ራሱን ዝቅ አድርጎ አባቴ እስትንፋሰ ክርስቶስ ሆይ ባርከኝና በረከትን ሰጠኝ ሸኘኝ አለው። አባታችን እስትንፋሰ ክርስቶስም ብሩክ በሆነ እጁ ራሱን ይዞ ባረከው፣ በረከትንም አሳደረበት። የነቢያት፣ የሐዋርያት፣ የዳዊት፣ የሰለሞን፣ የጻድቃን፣ የሰማዕታት፣
የእመቤታችን የቅድስት ድንግል ማርያም የአብ የወልድ የመንፈስ ቅዱስ በረከት በአንተ ላይ ይደር። ከምድር ነገሥታት ሁሉ የተደነቀ ሁን። ስምህ በመንግሥተ ሰማያት በነቢዩ ኤልያስ እጅ በወርቅ ቀለም የተጻፈ ይሁን። በማግስቱም ንጉሡ አባታችን እስትንፋሰ ክርስቶስን ቃል ግባልኝ በሞቴም በሕይወቴም የአንተ በረከት እንዳይለየኝ ብሎ በጸሎቱም ጊዜ እንዲያስበው ከአባታችን ከእስትንፋሰ ክርስቶስ ጋር ቃል ኪዳን ተገባቡ። ንጉሡ ዮሐንስም ራሱን ዝቅ አድርጎ አባቴ እስትንፋሰ ክርስቶስ ሆይ ባርከኝና በረከትን ሰጠኝ ሸኘኝ አለው። በዚህ በንጉሥ ሱስንዮስ ዘመን ወደ ተደረገውና ወደ ቀደመው ነገር እንመለስና በዚያ ዘመን ስሙ ማርቆስ የሚባል አንድ ደግ ጳጳስ ነበር። መልካምን ሥራ የሚጠላ ሰይጣን የኢትዮጵያ መነኮሳት በአቡነ እስትንፋሰ ክርስቶስ ጸሎትና በአባ አካለ ክርስቶስ ጸሎታቸው ትምህርታቸው የኢትዮጵያን ሀገር እንደወረሱ አይቶ የተረገመ ጠላት በእነሱ ላይ ቀንቶ በጠላትነት ተነስቶ ስሙ መሃልም የሚባል የክፋትና የተንኮል ወሬኛ ሰው ላይ አደረ። ይህም ሰው ኃጢአተኛ፣ ወራዳ፣ ሐሰተኛ ማለት ነው። መሃልም የተባለ ሰው ሐሰተኛና እንደተወገዙ እንደ አርዮስ እንደ መቅዶኒዮስ የተወገዘ መናፍቅ ነው። መናፍቃንም በዚያ ዘመን ተነስተው ከዚያ መናፍቅ ጋራ ክህደት እንክርዳድና እሾህ አሜኬላን በምእመናን ልቦና ላይ ዘሩ። ቅዱሳንንም ያሳፍሩ ዘንድ በኢትዮጵያ የደረቀውን እንጨት ተከሉ። የማይገባውን ትምህርት አምጥተው 2 ልደት የነበረውን የጌታን ልደት 3 ልደት ብለው በሐሰት የማይገባውን ታላቅ ስድብ ይናገሩ ጀመር። ይህንንም ክህደት ለኢትዮጵያ ሰዎች አስተማሩ። ሰዎችም አልተቀበሏቸውም። ከመናፍቃን መካከል አንድ ሐሰተኛ ክህደትን አስተምሮ በክፉ አሟሟት ሞተ። ምድርም ከተቀበረ በኋላ 3 ጊዜ ተፋቸው። ስጋውንም ውሾች አልበላሉ። ስጋውም ተላ ከረፋ፣ ለሰው እስኪያስቸግርም ድረስ በጣም ሸተተ። ነፍሱንም የጨለማ ገዣ አጋንንት እየቀጠቀጧት ወደ ዘላለም እሳት ሄደች። ወደ ባህርም ወረወሯት። በብዙ ሲቃይ ከባህር እሳት ውስጥ ወጥታ ከጌታችን ፊት ደርሳ እየተንቀጠቀጠች ቆመች። ጌታችንም ይህችን የሰደበችኝን ነፍስ ወደ ዙፋን ያታቀርቧት፣ እርጉም ዲያብሎስ ወዳለበት የጥልቅ ጥልቅ ወደሚሆን መናፍቃን ወዳሉበት የኮነኔ ቦታ መውጫ ወደሌለበት ወደ ዘላለም ሲቃይ ውሰዷት አለ። እነሱም እየቀጠቀጡ ወስደው ትል ወደማያንቀላፋ እሳት ወደማይጠፋ እሳት ወረወሯትና በድቅድቅ ጨለማ ውስጥ አኖሯት። ያም ቦታ ለዘላለም መውጫ የሌለበት ቦታ ነው። ዳግመኛ አንድ አመፀኛ መናፍቅ እንደ አባቶቹ ሳይሆን ሞኝ ወደ ሆነው ወደ አጼ ሱስንዮስ ሄዶ ፍጹም ስድብንና ክህደትን አዲስ ሃይማኖትን እናምጣለውና ከነቢያትና ከሐዋርያት ከጻድቃንና ከደናግል ከመነኮሳት ዘንድ ያልተገኘውን ትምህርት አምጥቶ 3 ልደት ብሎ አስተማረው። አስቀድሞ ጌታችን ሩቅ ብእሲ የዮሴፍ ልጅ ብለው ታላቅ ስድብን ሰደቡኝ እንዳለ ይህም የዋህ ንጉሥ በዚህ ክህደቱ ጸና። ያም መናፍቅ ለኢትዮጵያ ሕዝብ ይህችን ሃይማኖት እናስተምር ዘንድ አዋጅ ነግረ ሰብስባቸው እኔም ሃይማኖትን አስተምራችኋለሁ አለ። እንዳለውም አልቀረም። ሕዝቡም ተሰብስበው ሲያስተምር ትምህርቱን በከተማና በሀገሩ ተሰማ። በዚያ ዘመን ሰይጣን ካነሳው አውሎ ንፋስ የተነሳ በኢትዮጵያ ሁሉ ታላቅ መታወክ ሆነ። ሃይማኖቱ የቀና ስራው መልካም የሆነ ስሙ ማርቆስ የሚባል ጳጳስ በዚያ ዘመን ነበር። በጾም በጸሎት በመታመን ያም አባት በሰይጣን ላይ እንደ አንበሳ ነበር። ገዢ በሚሆንም ጊዜ ከንጉሱ ጋራ ከሃይማኖት የተነሳ ታላቅ ጸብ ሆነ። የኢትዮጵያ መምህራንና መነኮሳት ካህናትና ምእመናን ሐዋርያትን የሚከተል የሐዋርያት ወንድም የሆነ ማርቆስን ተከትለው ወደ ንጉሱ ገብተው
ንጉሱን ከሐዋርያት ዘንድ ያልተገኘውን ከመጽሐፍታቸውም ያልተገኘውን ጌታችን መድኃኒታችን ኢየሱስ ክርስቶስ የማይወደውን ይህን ክህደት ተዋሉት። እምቢ ካልክ ሥጋውና ደሙን አናቀብልህም አሉት። ያም ንጉሥ አይሆንም አልመለስም አለ። ያም አላዊ መጥቶ ሲከራከሩት መልስ አጣ። ከአቡነ ማርቆስ ጋር ያሉት 200 መምህራን አባቶች በማይፈታ ግዝት ገዝተው ለዩት። ያም አመፀኛ ሰው በክህደቱ ጸና። ይኸውም ከመናፍቃን ጋር ተቆጥሯል። አንዲጢ ቁማርያጦስ የተባለ ይህም ማለት የወንድ ጠላት ማለት ነው። ጳጳሱ ማርቆስም ከልጆቹ ከካህናቱና ከሊቃውንቱ ጋር ሆኖ መናፍቃንን ሁሉ ያወግዛቸው ነበር። ምን አይቶ አወገዘ ያሉ እንደሆነ አስቀድሞ ይህን ክህደት ሰምቶ ፈጽሞ ቀኖና ይዞ 40 ቀንና 40 ሌሊት ሰነበተ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወደሱ መጥቶ ልብሴን ቀደዱብኝ፣ ይህም ማለት ወልድ የጸጋ ልጅ ብለው ሰደቡኝ፣ በምድር ለወልድ አባት አለው ልደቱ 3 ነው በማለት የማይገባውን ስድብ ሰደቡኝ አለ። ስለዚህም ይህንን መናፍቅ በመንግሥተ ሰማያት ከኔ ጋር አላኖረውም፣ በእሱ ያመኑትንም በቀላቸዋለሁ። ፈጥኖ ያመነለት ይህንንም ንጉሥ ከመንግሥቱ ለይቼ አሳድጄ ተሰቃይቶ ይሞታል። አንተ ግን ወዳጅ ማርቆስ ሆይ በሥልጣንህ እነዚህን መናፍቃን ገዝተ ለያቸው። አንተ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል። አንተን እምቢ አለ እኔን እምቢ አለ፣ አንተን የሰማ እኔን ሰማ። ክህነትን ስትሰጥ ወልድ አብ ወልደ ማርያም የወልድ ልደቱ 2 ነው፣ ከ2 አትቀንሱ 3 አትበሉ ብለ አስተምረ ስልጣን ስጣቸው አለው። ማርቆስ ሆይ ዝክርህን የዘከረ አንተ በምታስተምረው በሃይማኖቱ የጸና ከካህናትም ክህነትን ከአንተ የተቀበለ በትምህርት ቃል የጸና አንተ በተቀመጥክበት ዙፋን የተቀመጠውን እኔ በሰማያት ባለው አባቴ ፊት እምረዋለሁ፣ ከኃጢአትም ነጻ አደርገዋለሁ። ይህንንም ብሎ ከሱ ተሰውሮ በክብር ወደ ሰማይ አረገ። ከዚህ በኋላ መናፍቃንን ይህንን ሰምቶ አወገዘ። አቡነ ማርቆስም አስቀድሞ ንጉሱን መልካም ምክር 4 ቀን መክሮት አልተቀበለም። ከ4 ቀን በኋላ እነዚህ ክፎች መናፍቃን ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ያሉትን ከሃዲያን በሙሉ በሕይወቱም በሞቱም ሃይማኖትን የሚጠራጠሩ መናፍቃንን ሁሉ አወገዘ። ይህም መናፍቅ ደጋጎች የኢትዮጵያ መነኮሳትና አባታችን አቡነ እስትንፋሰ ክርስቶስን ተቃወማቸው። ከንጉሱ ጋር ተባብሮ ብዙ ስቃይ ያሰቃያቸው፣ ማሸነፍ ግን አልቻለም። ንጉሱን የኢትዮጵያ ሀገር ሃይማኖት ወደ ጸጋ ወይም ካቶሊክ 2 ባህሪ ክህደት መልስ አለው። ንጉሱም ይህንን ሰምቶ በኢትዮጵያ አድባራትና ገዳማት ያሉትን መነኮሳት መምህራን መናንያንን ያመጡ ዘንድ ከጎጃም በትግራይ በሮሃ በወነንሶል ይኸውም ወደ አባ ምህረተ ክርስቶስ ቦታ ወታደሮችን ላከ። እነሱም በጽድ እንጨት ላይ ቆሞ ብዙ ዘመን ሲጸልይ የነበረ አባ ምህረተ ክርስቶስ የተባለው ታላቅ መነኩሴን አወርደው ይዘውት ሄዱ። ዳግመኛም ንጉሱ ወታደሮችን ወደ ሸዋ ሀገርና ገዳማት ወደ ዳውንት ሀገር ላከ። ወታደሮቹም እግዚአብሔርን የማይፈሩ የሰውን ፊት የማያፍሩ ጨካኞች አረመኔዎች ነበሩ። እነርሱም ወደ ደብረ አስጋጅ መጥተው አቡነ እስትንፋሰ ክርስቶስን ፈለጉት፣ ሊያገኙት ግን አልቻሉም። የእግዚአብሔር መልአክ ቅዱስ ሚካኤል በክንፉ ሰውሮታልና እረፍቱም በሰማዕትነት አይደለምና ወደፊትም የሚሰራው ብዙ ሥራ አለና ወታደሮቹም ከሀገሩ ሰዎች ጋር 25ቱን ሀገር እየወረሩ አባታችን አቡነ እስትንፋሰ ክርስቶስ ካለበት ደብረ ጸበለ ጎል ደረሱ። ገዳማትም ካሉበት ደርሰው እነዚያን ገዳማት ወረሩ። የእነዚያም ገዳማት ስም
የአባታችን አካለ ክርስቶስ ገዳም ጸበለ ጎል፣ የአባ ስነ ድንግል ገዳም ሞገራ፣ የአባ ዝክረ ክርስቶስ ገዳም እግረ ጸወን፣ የአባ ጸጋ ክርስቶስ ሰገድ አባ ሉቃስ፣ የአባ ቃልአብ። እነዚህ ስማቸውን የጠራናቸው ከጎጃም ሀገር የመጡ ደጋጎች እግዚአብሔርን ፊት ለፊት የሚያዩ አባቶች ናቸው። ከነርሱም መካከል ሙታንን ያስነሳ፣ በብርሃን ሰረገላ የሚሄድ፣ የእውራንንም ዓይን ያበራ፣ ለምጽን ያነጻለ፣ ከሰማይ ህብስትን ተቀብሎ የሚመግብ፣ የመላውን ውኃ የከፈለ፣ ተራራውን ያፈረሰ፣ ለቅዱሳን አባቶቻችን የሰማዕትነትን አዝመራ በደረሰ ጊዜ የንጉሥ መልእክተኞች መናፍቃን እነዚያ ከበቧቸው። አባ አካለ ክርስቶስ ካለበት ገዳም ደርሰው ዛሬ ከዚች ገዳም ሳናስወጣቸው አናድርም፣ በገዳም ያሉትን ልጆቻቸውን ሰብስባቸው በእግሩም የሚሄድ አንድ ሰው እንዳይቀር ንጉሡ አዟልና ብለው ተናገሩ። አባታችን አካለ ክርስቶስም ይህንን ሰምቶ ረጅም ጸሎት በጸለየ ጊዜ የእግዚአብሔር መልአክ ወደ እርሱ መጥቶ አትፍሩ፣ ሂዱ፣ በሰማዕትነት ሞታችሁ መንግሥተ ሰማያትን ተወርሳላችሁ፣ የሕይወት አክሊልንም ትጎናጸፋላችሁ፣ የሙሽርነት ዘመን ደርሷልና በርትታችሁ መከራውን ታገሱ፣ በ12ቱ ሐዋርያት በ318ቱ ሊቃውንት ሃይማኖት በያስከው እምነትህ ተአምራት ይደረግላችኋል። ዳግመኛም ያ መልአክ ለአባቶች በዚያ አካባቢ ያላችሁ በሰባቱ ሰዓታተ ጊዜያት ለማድረስ ደወልን የምትደውሉ ንጉሡን ይህ ሃይማኖት አይጠቅምም አትመንበት ብላችሁ ንጉሡንና ይህንን መናፍቅ አውግዛችሁ ለዩት ብሎ ወደ ሰማይ አረገ። ከዚህ በኋላ ቅዱሳን አባቶች ወደ አቡነ እስትንፋሰ ክርስቶስ ዘንድ ሄዱ። እነሱም በመስቀሉና በሰይፈ ጸሎቱ አጋንንትን የሚያጠፋ የአምባሰል አባ ምህረተ ክርስቶስና አባ ስሉስ ሰገድ ቁጥራቸው 1200 የሆነ የአባ ዘማርያምና የአባ ዘገብርኤል የአባ አብራኒውስ ልጆች ናቸው። እነዚህም ቅዱሳን መነኮሳት አቡነ ዘበሰማያትን ከአቡነ እስትንፋሰ ክርስቶስ ተቀብለው በጸሎት አስበን ብለው ተማጸኑት። አባታችን አቡነ እስትንፋሰ ክርስቶስም ጽኑ ከያዛችሁት ሃይማኖት አትናወጹ፣ ለእኔ ግን እረፍቴ በሰማዕትነት ይሆን ዘንድ አልተፈቀደልኝም። የእኔ እረፍት በሌላ ነው፣ እናንተ ግን በሰይፍ ተቆርጣችሁ የምታርፉበት ጊዜ ደርሷልና ሂዱ አላቸው። እነርሱም ቡራኬ ተቀብለው ተመልሰው ከገዳማቸው ገብተው ሃይማኖታቸው የቀና መናንያን መነኮሳት ልጆቻቸውን ሰበሰቡ። የእነዚህም ቁጥራቸው 700 ወንዶች መነኮሳትም 400 ሴቶች ናቸው። አባ አካለ ክርስቶስም የሚፈራ የሚጠራጠር አይሂድ ይመለስ፣ ያመነ የማይጠራጠር የሞቱን መስቀል ጨክኖ ይቀበል ዘንድ ይከተለን፣ ቤቱን አይዝጋ፣ ስንቁን አይያዝ፣ የሃይማኖት ሰይፍን ይዞ ይከተለን፣ የጽድቅ አዝመራ የሰማዕታት ጊዜ ደርሷልና የሰማዕታት አሰረ ፈለጋቸውን ተከትለን እንሄድ፣ በዚያ ጌታችን መድኃኒታችን ኢየሱስ ክርስቶስን እናገኘዋለንና ብዙ ጎዳና በመሄድ በሰይፍ በመቆረጥ ደማችን በማፍሰስ የነሱን ዋጋ እናገኛለንና አስቀድመው የነበሩ ከሃዲያን ደማቸውን ስላፈሰሱ የኛንም ደም ያፈሱ፣ እነሱን በሰይፍ ስለቆረጡ እኛንም በሰይፍ ይቁረጡን፣ ስለ ግርፋታቸው እኛን ይግረፉን፣ የሚያቃጥል የፀሐይ ሐሩር የሚያጠወልግ የሚያቀልጥ ነውና በግርፋታቸው እነሱን እንመስላለን። እየረገጡን እየደበደቡን ይነዱናል። መከራ ሞታቸውን ከተሳተፍን የምስክርነት አክሊል አለን። ወደ ዘላለም ሕይወት እንገባለን። በሰማያት ከጻድቃን ከሰማዕታት ጋር እንነሳለን። ስለ ቀናች ሃይማኖታችን አንገታችን ለተሳለ ሰይፍ እንሰጣለን። ይህችውም የጌታችን መከራ መስቀሉን ተቀብለን የምንገባባት ሀገራችን ናት። አባ አካለ ክርስቶስም ይህንን ከተናገረ በኋላ
55ቱ የዳውንት መምህራን ከመላ ማህበራቸው ጋር ሄዱ። አባ አካለ ክርስቶስም ከ800 ማህበር ጋር ተጓዘ። የሀገሩ ሰዎች የነፍሳችንና የሥጋችን መማፀኛ የሃይማኖት መምህር አባ አካለ ክርስቶስ አባታችን ለኛ ወዮልን ወዮታ አለብን። ከዛሬ ጀምሮ የታመሙትን የሚፈውስልን ያዘኑትን የሚያረጋጋልን የለምና አባቶች ልትሞቱ ነውን? እኛም ከእናንተ ጋር እንሞታለን አሉ። የሰላማችን መሪ የሆንከን አባትና እናትን የሆንከን የመንግሥተ ሰማያት መሪ አባታችን ሆይ አንተን ባናይ ባናውቅ በተሻለን ነበር። ደስታችን ወደ ሐዘን፣ ብርሃናችን ወደ ጨለማነት ተመልሷልና እኛም በመከራና በድካም ተጣልን አሉ። የዳውንት ሀገር ሰዎች ሁሉ እየተጫጫሁ እነዚህን ቅዱሳን ተከተሏቸው። መጻጉዓን፣ አንካሳን፣ የተለያዩ ደዌ ያለባቸው አባታችን እያሉ በተአምራት ከበሽታቸው ድነው ተከተሏቸው። እንጨቶችና ድንጋዮችን በድንቅ ተአምራት ተከተሏቸው። አባታችን አካለ ክርስቶስም ተመለሱ አላቸው። እንጨቶችና ድንጋዮችም ወደ ኋላ ፈጥነው ተመለሱ። ከዚህ በኋላ የንጉሡ ወታደሮች ቅዱሳንን እየነዱ ይዘዋቸው ሰውነታቸውን በፀሐይ ሐሩር እየቀለጠ ከገዳማቸው አወጧቸው። ሲሄዱም በመንገድ ድካም በጸናባቸው ጊዜ የሚያርፉበት ጥቂት ጥላ ፈለጉ። በጭንጫ ድንጋይ ላይ የወይራ እንጨት ነበረች። እነሱም ለአባታችን ለጻድቁ አካለ ክርስቶስ አባ ራበን፣ ጠማን፣ ድካም ከላብ ጋር መጣብን አሉት። አባታችንም በዚህ ጥላ ስር ረፉ አላቸው። እነዚያም ቅዱሳን አንዱ በአንዱ ላይ እየወደቀ አንዷ በአንዷ ላይ እየወደቀች አረፉ። የእንጨቱ ጥላ ማረፊያ የሆናቸው ዘንድ አልበቃቸውም፣ እንደ ቅጠል ረገፉ። 7ቱ መነኮሳትም በማህበራቸው ላይ የደረሰውን ሲቃይ ባዩ ጊዜ እንደ በለስ ቅጠል እርግፍ ብለው ከመሬት ወድቀው የመረረ እንባን አለቀሱ። በፍጹም ልባቸውም ጮኹ። ወንድሞቻችን ሆይ ለጥማችን ውሃን እናገኝ ዘንድ ውሃ ወዳለበት እንሄድ። ጠምቶን በውሃ ጥም ደርቀን እንደምን እናድራለን አሏቸው። ዳግመኛ ወንድሞች መናንያን አባቶች እኛ በጎቻችሁ ደከምን፣ እረኞቻችን የሆናችሁ እናንተ እኛ መንጎቻችሁን አጠጡን። ኃይላችን በውሃ ጥምና በፀሐይ ሐሩር ደክሟልና በምን ኃይላችን እንሄዳለን አሏቸው። የንጉሡ ወታደሮች የቅዱሳንን እንባና ለቅሶ ባዩ ጊዜ እጅግ አዝነው ከነርሱ ጋር አለቀሱ። አቡነ አካለ ክርስቶስና ድንቅ ድንቅ ተአምራትን የሚያደርጉ እመቤታችን ዘወትር የምትነጋገራቸው ሰማያዊ ንጉሥ ዘወትር የሚያነጋግራቸው 7ቱ አባቶች መምህራን ተመልሰው ወደ እግዚአብሔር ፊታቸውን አቅንተው አቤቱ የእስራኤል አምላክ ሆይ ለእስራኤል ከጭንጫ ላይ ውሃን ያፈለክላቸው፣ በሲና ገዳም ይጠጡ ዘንድ እንዲጠጡ ያደረካቸው፣ ሰማይና ምድርን የምትገዛ ያለ አንተ ሌላ አምላክ የሌለ፣ ስለኛም የምታዝንና ስለ ድካማችን የምታስብ፣ ስለ ስምህ ብለህ ምራን መግበን። ቅዱሳን የነበሩ ሙሴና አሮንን አቤቱ አንተ ሰማሃቸው፣ አንተም ይቅር አልካቸው። እነሱን እንደሰማሃቸው አቤቱ ወደ አንተ የለመነውን ልመናችን ስማን ብለው ጸለዩ። አባቶችም ይህንን ብለው 3 ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ጭንጫውን ድንጋይ በበትረ መስቀላቸው 3 ጊዜ ወጉት። በዚያን ጊዜ በ11 ሰዓት ብዙ ውሃ በቅዱሳን አባቶች ጸሎት መነጨ። 7ቱ መነኮሳት ማህበርተኞቻቸውን የእግዚአብሔር ታዳጊነቱን ቸርነቱን ታዩ ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስም ቸር እንደሆነ ታውቁ ዘንድ ተነስታችሁ እርሱ የሰጣችሁን ቅመሱ አሏቸው። ምግባቸውንም ከሱ ዘንድ ነውና ከእንግዲህ ጨክኑ። ሁላችሁም በእግዚአብሔር ያመናችሁ
ሁላችሁ ልቦናችሁን አጽኑ አሏቸው። እነዚህም ማኅበር ይህንን ባዩ ጊዜ እጅግ አደነቁ። በልተውም ጠገቡ፣ ጠጥተውም ረኩ። ምግብም ውሃም ኃይል ሆናቸው። ውሃውም እስከ ዛሬ ተአምር እያደረገ አለ። እነዚህ ማኅበር ከዚያ አደሩ። ከዚህ በኋላ በማግስቱ ወታደሮች ተነስተው ቅዱሳንን ይዘው አርንጎ ወደ ተባለው ሀገር አደረሷቸው። ለንጉሱም መምጣታቸውን ነገሩት። ከሰባቱ አባቶች ጋር የነበሩ ከጎጃም 77 መምህራን፣ ብዙ ምዕመናኖች፣ ከትግራይ አውራጃ 101 መምህራንና ቁጥራቸው ያልታወቀ ብዙ የሆኑ በሃይማኖታቸው የጸኑ ከነዚህ ጋር አሉ። መምጣታቸውንም ለንጉሱ በነገሩት ጊዜ አምጧቸው ብሎ እሱ በዙፋኑ ላይ ተቀመጠና ሰራዊቱንም ሰበሰበ። መግረፊያ ጅራፍን የሚተኩሱ ሰይፍንና የጦር መሳሪያን የታጠቁ እንደ አንበሳ የሚደነፉ የሚያስፈሩ የመንግስት ልዩ ኃይል በእነዚያ ቅዱሳን መነኮሳትና እናቶች መበለታትንም ያስደነግጧቸው ዘንድ መሳሪያቸውን ታጥቀው ተዘጋጅተው ቆሙ። አባታችን ጻድቁ አካለ ክርስቶስም ልጆቹ ለሆኑ ለነዚያ ማኅበር መከራውን ታገሱ፣ ልባችሁን ማጽኑ፣ እግዚአብሔርንም ተስፋ አለኝታ አድርጉ። የጻድቃን ድህነታቸው ከእግዚአብሔር ዘንድ ነው። በችግራቸው ጊዜ የሚከራከርላቸው የሚረዳቸው ከኃጥአንም እጅ ፈጽሞ የሚያድናቸው እሱ ነው ብሎ ነቢዩ ዳዊት እንደተናገረ ሃይማኖቱ እንደ ጥንብ የከረፋ ፈራሽ በስባሽ ሟች ከሆነ ከንጉሱም ፍርሃት የተነሳ ለምን ትረበሻላችሁ አላቸው። አባታችን አቡነ አካለ ክርስቶስም እንደዚህ ብሎ አጸናቸው። ንጉሱም በጉባኤ መካከል አምጥተው ያቆሟቸው ዘንድ ሰራዊቱን አዘዛቸው። ሰራዊቱም አመጧቸው። ቅዱሳንንም ወንጀለኛ በሆነ በንጉስ ፊት ቆሙ። ያም ንጉስ እነዚያን ማኅበር እናንተ በሃይማኖት እመኑ፣ ለመንግስቴም ክብር ተገዙ፣ ስገዱ ብሎ ጠየቃቸው። አባቶችም ከድንግልናቱ ጋር እግዚአብሔር ያልወደደው ክህደትን ታስተምር ዘንድ አናሰናብትህም። ሃይማኖትንስ ማስተማር ለጳጳሳት፣ ለመምህራን፣ ለአባቶች መነኮሳት ነው። የንጉሥ ሥራ ግን ሃይማኖትን ባቀኑ በ318ቱ ሊቃውንትና በአባቶቻችን ሐዋርያት ሃይማኖት ጸንቶ በመልካም አገዛዝ ሀገርን መግዛት ነው። የቀና ፍርድንም መፍረድ ነው። ለነዳያን ለምስኪን መፍረድ፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የተራቆቱትን ማልበስ ይገባሃል። ወርቅና ብርን ያማረ የሐርና የተለያየውን ልብስ በምድር ማከማቸት አይጠቅምህም። ቤተ ክርስቲያንን ማሳነጽ ይጠቅምሃል አሉት። ንጉሱም ስለ መልሳቸው ተቆጥቶ እንደ አንበሳ ሆነ። እነዚህንም አባቶች በሃይማኖቴ አታምኑምን? በእኔ ላይ ትታበያላችሁ አላቸው። ቅዱሳን አባቶችም ክፉ በሆነች በሃይማኖት አናምንም፣ ይህንን እናደርግ ዘንድ ለእኛ አግባብ አይደለም ብለው መለሱ። ንጉሱም እንደዚሁ እኩል መልስ ስንመላለስ እንውላለን፣ 3 ልደት ብላችሁ መኑ፣ በእነዚህ በሰራዊት ሁሉ መካከል እንዳታፍሩ፣ ከነማኅበራችሁ ራቆታችሁን ሆናችሁ እንዳትታዩ አላቸው። ያሰቃዩአችሁም ዘንድ ወታደሮችን አዘዘ። የንጉሱም ወታደሮች በጦር መሳሪያቸውና ከባድ በሆነ በትር ጀርባቸውንና ደረታቸውን ቀጠቀጧቸው። እነዚህም ቅዱሳን ማኅበር የውሃ ጎርፍ እንደሚጮህ ከመከራው የተነሳ ተጫጫሁ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ወይስ ጦር ነውን አሉ። ነፋስ ውሃን እንደሚያናውጥ ተነዋወጡ። ከዚህ በኋላ እግዚአብሔር ጸሎታቸውን፣ ለቅሷቸውን፣ ግርፋታቸውን፣ የራሳቸውን መቆረጥ፣ የደማቸውን መፍሰስ ተቀብሎ ከንጉሱ ቁጣ ሌሎች ያልተያዙትን ምዕመናንን ያድናቸው ዘንድ ፈጽመው ወደ እግዚአብሔር ጸለዩ።
ሁሉም ከለቅሶ ጋር በአንድ ቃል አባታችን ሆይ አቤቱ ወደ ፈተና አታግባን፣ ሃይማኖትን ከመካድ አድነን ብለው ጮኹ። ከቅዱሳን ቃላቸውና ጩኸት በምድር ላይም ከሚፈስ ከአባቶች መነኮሳት ከእናቶች መነኮሳያትም እንባ የተነሳ ምድር ደነገጠች፣ ተነዋወጠች። ከዚህ በኋላ ንጉሡ ወደ እስር ቤት አስገብተው ያስሯቸው ዘንድ አዘዘ። አንድ ቀንም ማሰሯቸው፣ በማግስቱም ያወጧቸው ዘንድ አዘዘ። ቅዱሳንም ከእስር ቤት ወጥተው ከንጉሡ ፊት መጥተው በቆሙ ጊዜ በሃይማኖት ያምናችኋል አላመናችሁምን ብሎ ጠየቃቸው። ቅዱሳን አባቶችም በአንድ ቃል በረከሰች ሃይማኖት አናምንም፣ ሰማዕታትን ሁሉ የምትገድል ንጉሥ ሆይ በእኛ ላይ የፈለግከውን አድርግ አሉት። ከዚህ በኋላ ተቆጥቶ የቅዱሳን አባቶች መነኮሳትን የእናቶቻችንን መነኮሳት አስኬማቸውን ልብሳቸውን ያስወልቋቸው ዘንድ አዘዘ። እኔም የምንኩስናዬን ልብስና አስኬማን ለነዚህ አልሰጥም፣ ራሴን ይቆርጡ በጦርም ጎኔን ይውጉ እንጂ አይሆንም፣ ከነ አስኬማዬ ከነ ቆቤ ልሙት ያላለ። ነገር ግን በደበደቧቸውና ፊታቸውን በጥፊ በመቷቸው በመሬት ላይ በወረወሯቸው በእግር በረገጧቸው በገረፏቸውም ጊዜ ቅናታቸውን በስቃይና ለመናገር በሚያስጨንቅ መከራ ፈቱ። የዚያ መናፍቅ ንግግር እንደ ሬት የመረረ ነበር። የጩኸትና የለቅሶ ድምፅ እስከ ሰማይ ተሰማ። ከዚህ በኋላ ሃይማኖትን ካዱ የሚል መናፍቅ መጥቶ ተከራከራቸው። ብዙ የክህደቱንም ነገር አምጥቶ ዘበዘበባቸው። እነሱም ከ318ቱና ከሐዋርያት መጻሕፍት ጠቅሰው መለሱለት፣ አወገዙት። በዚህ ጊዜ መልስ አጥቶ በእጁ የዘበተባቸው ያ አመፀኛ መናፍቅ አፍሮ ሄደ። ንጉሡም መልሶ በዚህ ሃይማኖት ካላመናችሁ ራሳችሁን በሰይፍ ይቆርጡ ዘንድ ቅንጭብ፣ አድሮ፣ ማር፣ ቁልቋል ወዳለበት ወደሚያቃጥል እሳት ይጨምሯችሁ ዘንድ አዛለው ብሎ እያስፈራራ ሰይፍንና እሳትን እያሳየ ይሸነግላቸው ነበር። የቅዱሳን ማህበር በሙሉ ሰይፍ፣ እሳት፣ ጦር እንሆ በፊትህ ናቸው፣ የፈለግከውን አድርግ። እኛ በረከሰች በአንተ እምነት አናምንም፣ በቀናች በአባቶቻችን ሃይማኖት ጸንተን በሃይማኖታችን ሳለን ብንሞት ይሻለናል። በጴጥሮስና በጳውሎስ ስልጣን ሃይማኖትን ባቀኑ በ318ቱ ሊቃውንት ስልጣን በእኛም ስልጣን አወገዝናችሁ፣ የተለያችሁ የታሰራችሁ ሁኑ ብለው በአንድ ቃል ተናገሩ። ከዚህ በኋላ አባቶች በዚህ ሁሉ ሽንገላ ለምን ትፈታተነናለህ ብለው ተቆጡ። ንጉሡም ወደ እሳት ይወረውሯቸው ዘንድ የማህበሩን ሁሉ ራስ በሰይፍ ይቆርጡ ዘንድ ወታደሮቹን አዘዛቸው። የታዘዙት ወታደሮችም እሳትን አንድደው ከእሳት ውስጥ ወረወሯቸው። እሳቱም ፈጽሞ አላቃጠላቸውም፣ አልነካቸውም፣ እንደ በረዶ ቀዘቀዘ እንጂ። እነሱም የ3 ደቂቅ ጸሎት እየጸለዩ ሳይቃጠሉ ከእሳቱ ወጡ። ከዚህ በኋላ ንጉሡ የተራቡ ኃይለኛ አንበሶችን አምጡ ብሎ አዘዘ። እነዚያም የተራቡ አንበሶች ወደ ቅዱሳን እየተሯሯጡ መጥተው ከእግራቸው ላይ ወድቀው እግራቸውን ይስሟቸው ይተሻሿቸውም፣ እነሱም የረገጡትን የእግራቸውን ትቢያ ይልሱ ጀመር። የንጉሥ ሰራዊትም ይህንን ተአምር ባዩ ጊዜ ፈሩ፣ ደነገጡ። በእነዚህ ቅዱሳን ሃይማኖትም አመኑ። የንጉሡ መኳንንትና የተለያዩ ባለስልጣናት ንጉሡን እነዚህን አንበሶችን የሚያሰግዱ እሳትን የሚያቀዘቅዙ ፈጣሪ እግዚአብሔርን የሚፈሩ ቅዱሳን መነኮሳትን ትጣላቸው ዘንድ ፈጽሞ አግባብ አይደለም አሉት። ንጉሡም ተቆጥቶ በሃይማኖቴ ካላመኑ አልተዋቸውም አለ። ዳግመኛም ንጉሡ ከዚህ ከመናፍቅ ጋር መክሮ በሰይፍ አንገታቸውን ይቆርጧቸው ዘንድ አዘዘ። ብዙ ከተጨቃጨቁ በኋላ ወታደሮች ሰይፍ ይዘው ይቆርጧቸው ዘንድ ቅዱሳንን ከአዳራሽ አውጥተው እየነዱ ወሰዷቸው።
በምግባርና በሃይማኖት የጸኑ እነዚህ ቅዱሳን በሃይማኖት ጸንተው ለሞት ጨክነው ዓይናቸውን ወደ ሰማይ ቀና አድርገው ፈጽመው ወደ እግዚአብሔር ለመኑ። አባታችን አቡነ እስትንፋሰ ክርስቶስም እነዚህን ሰማዕታት በሃይማኖታቸው እንዲጸኑና ፈጣሪያቸው እንዲሰማቸው በረቀቀ ጸሎቱ በጸና እንባው ወደ እግዚአብሔር ያመለክትላቸው ነበር። ጌታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና በአቡነ እስትንፋሰ ክርስቶስ ጸሎትና በእነሱ ጸሎት ወደ እነሱ መጥቶ ሰማዕትነት የተቀበሉትን ቃል ኪዳን ሰጣቸው። ቃል ኪዳኑም ይህ ነው። እውነት እላችኋለሁ መታሰቢያቸውን የሚያደርግላችሁ ስማችሁን የሚጠራ የገድላችሁን መጽሐፍ የጻፈውን ያጻፈውን ሰው ስሙን በሕይወት መጽሐፍ እጽፈዋለሁ። በስማችሁም የሚማጸን ጸሎቱ ፈጥኖ በእኔ ዘንድ ይሰማለታል አላቸው። ጌታችንም ይህንን ብሎ ከነርሱ ተሰወረ። ከዚህ በኋላ ቅዱሳን አባቶች ከማኅበራቸው ጋር እየጸለዩ አንገታቸውን ዘንበል አድርገው ሰጧቸው። ቅዱሳንም በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ እያሉ አንገታቸውን ለሰይፍ ሰጡ። ካንገታቸውም ውሃ ደም ፈሰሰ። መላእክትም በብርሃን ልብሳቸው ረበው ጋረዷቸው። የተሰወሩ ቅዱሳንም መጥተው መዝሙረ ዳዊትን ከመጀመሪያ እስከ መጨረሻ የ15ቱ ነቢያት፣ 5ቱ መኃልያተ ሰለሞን፣ የ7ቱን ዕለታት ውዳሴ ማርያም ከአንቀጸ ብርሃን ጋር ጸለዩላቸው። ጸሎታቸውንም ከጨረሱ በኋላ እነዚህ ቅዱሳንና መላእክት በአንድነት ወደ አየር ወጥተው ሃይማኖት የካዱትን የኢትዮጵያን ሰዎች ያወግዟቸው ጀመር። በዚያን ሰዓት ታላቅ ዝናብና በረዶ፣ ንውጽውጽታ፣ ነጎድጓድ፣ መብረቅ፣ ደመና፣ ጭልምልም ያለ የሚያስፈራ ጉም ሆነ። መብረቅም ከንጉሱ ሰራዊት መካከል 7 እጅ የሚሆኑትን ገደለ። የሚጠራጠሩ ተጠራጣሪዎችም እግዚአብሔር ተቆጥቶ ባመጣው መብረቅ አለቁ። በቀናች ሃይማኖት ያመኑ የክርስቶስ መስቀሉ ጋሻ ሆኗቸው በተአምራት ድነዋል። ስለ ቀናች ሃይማኖት አምነው የተገደሉ የእነዚህ ቅዱሳን መነኮሳት ስጋቸው ወንጀለኞች ከሚሆኑ ከንጉሱና ከሰራዊቱ ዓይን ተሰወረ። ከምድር 7 ክንድ ከፍ አለ። ቀስተ ደመናም በእነሱ ላይ ተተክሎ ጋረዳቸው። ሰማዕትነትንም በተቀበሉ በቅዱሳን ራስ ላይ አክሊል ወረደ። በመንግስተ ሰማያት የምስክርነት አክሊል ተቀብለው ወደ ዘላለም ሕይወት ገቡ። የእነዚህ ቅዱሳን መነኮሳት ነፍሳቸው ከጻድቃንና ከሰማዕታት በተጋድሎም ጸንተው ከኖሩ ከመነኮሳት ከደናግል ነፍሳት ጋር ተደምራ ተድላ ደስታ ካለበት ከገነት ተቀመጠች። የቅዱሳን አንገት የቆረጡ እነዚያ ወታደሮች አብደው ልባቸውን አጥተው የገዛ ስጋቸውን እየቆራረጡ እየበሉ በክፉ አሟሟት ሞቱ። ይህ ሁሉ ተአምር የተደረገው በአባታችን በአቡነ እስትንፋሰ ክርስቶስ ጸሎትና ልመና በእንባውና በስግደቱ ብዛት ነው። የእነዚህ ቅዱሳን ጸሎታቸውና የአባታችን የአቡነ እስትንፋሰ ክርስቶስ በረከታቸው ከሁላችን ጋር ይሁን ለዘላለሙ አሜን።